ቁርአን ውስጥ ያሉ ጥቅሶች አንድ ጥያቄ ለምሳሌ እዚሁ ቅድም ይሰማል ቅድም የጠቀስኩ ክፍል ላይ ብዙዎችን ከጂኒና ከሰዎች ለጋና ፈጠርናቸው ማለት ነው። መጀመሪያ እንደዛ አድርጎ ፈጥሯል ማለት ነው። ብዙዎቹ ለምሳሌ አንተ ሙስሊም ነህ ለጀነትና ለጋናም ነው ለየትኛው ማለት እስቲ ንገረኝ አንተ። እኔ ቀድሜ እንትን ከማለት እንደዛ አድርጎ ይፈጥራል ብዙዎቹ መፍጠር ይችላል ማለት ነው። እሺ ስለ ወደፊት አዎቹ የሰው ልጆችን እንደሚያውቅ ለመግለጽ ነው። ያ ነው ማናቸው ከተባለ እዛ ጀሃነም የተባሉት እዛው ላይ ማግኘት ትችላለህ። ሌላ ቦታ ሳትሄድ ችግር የለውም። በእርግጥ ቁርአን ነው የሚፈታው አይደለ? ሌላ ቦታ መሄድ አለበት ችግር የለውም። ግን እዛው ሳትሄድ ላይ ይፈታላል። ምን አለ መሰለህ አንቀጹ ሲናገር ወለቀድ ዘረእና ሊጀሃነመ ከሲራን ሚነል ጂኒ ወልኢንሲ ለሁም ቁሉቡን ላ የፍቀሁነ ቢሃ ወለሁም አዕዩኑን ላ ዩብሲሩነ ቢሃ ወለሁም አዛኑን ላ የስመዑነ ቢሃ ይላል። አየህ ልብ አላቸው አያገናዝቡም አለ። እነማን እንደሆኑ የጀሃነም የሚሆኑትን ሲናገር አይን አላቸው አያዩም፣ ጆሮ አላቸው አይሰሙም አለ። ምን ማለት ነው? እኔ በነቢያት በኩል የላኩላቸውን ህግና ስርዓት ለመስማትም ለማየትም ለመረዳትም ዝግጁ አላደረጉም፣ ራሳቸውን አይፈልጉም አለ። ደርሷቸው መጥቶላቸው አንቀበልም ማሻፈረኝ ስላሉ ሰዎች ስለነዚህ እየተናገረ ነው። እነዚህ ሰዎች ወዴት ሊሄዱ ይችላሉ? ወደ ገሃነም። በእኔም በአንተ እምነት እንደዚያ ነው። የአምላክ ህግና በኢየሱስ ክርስቶስ ምን ብለህ አላምንም ብሎ ሰው እምቢ ካለ ወዴት ይሄዳል ብለህ ወደ ገሃነም ነው የሄደው የምትለው አይደል? ይሄን እየተናገረ ነው አንቀጽ። አላህ ሱብሓነሁ ወተዓላ ልብ አላቸው ግን አያገናዝቡም አለ። አይን አላቸው አያዩም አለ። ጆሮ አላቸው አይሰሙም። አላህ በነቢያት በኩል ያወረደውን ህግና ስርዓት ኢስላምን ሰምተው ቁርአንን ሰምተው አይን ይሄን አላይም አልሰማም አልረዳምም ብሎ ራሱን ስላገለለ ሰው ስለነዚህ ነው እየተናገረ ያለ። እነዚህ ሰዎች ወዴት ይሄዳሉ ብለውን አላህ ሱብሓነሁ ወተዓላ ወዴት እንደሚሄዱ ውጤታቸውን ቀድሞ ስላስቀምጠው ነው። ቀድሞ አስቀምጦታል ስልህ ቁርአኑ ላይ እንጂ ቀድሞ አላህ ሱብሓነሁ ወተዓላ ወስኖባቸዋል ማለት አይደለም። ሰው ጀነት ጀሃነም የሚገባው በስራው ነው። እዚያው አንቀጹ ላይ ራሱ የሚናገር ያ ነው። ጆሮ አለው አይሰማም ሲል ጊዜ አየህ የጀሃነም መግባት ምክንያቱ ራሱ ሰውየው ነው ማለት ነው። አይን አለው አያይም፣ ልብ አለው አያገናዝብም ማለት ይህንን አላህ ሱብሓነሁ ወተዓላ የስራቸው ውጤት እንደሆነ እንዳውም እየተናገረ ነው ዛሬ። በሌላም ቦታ ላይ ይገልጽልሃል ቁርአን። አላህ ሱብሓነሁ ወተዓላ ሲናገር ምን ይላል? ፈዙቁል ዐዛበ ቢማ ኩንቱም ተክሲቡን ይላል። በምድር ላይ ሳላችሁ ስትሰሩ በነበራችሁበት ስራ ምክንያት የጀሃነምን እሳት ገብታችሁ ቅመሱላችኋለሁ የትንሣኤ ቀን ይላል። በጻፍኩባችሁ ምክንያት አይደለም የሚለው በሰራችሁበት ምክንያት ይላል። ፈዙቁል ዐዛበ ቢማ ኩንቱም ተክፍሩን ይላል። ሌላ ቦታ ላይ ስትክዱኝ በነበራችሁበት ምክንያት የጀሃነምን እሳት ቅመሱላችኋለሁ ይላል። ወሊለዚነ ከፈሩ ቢረቢሂም ዐዛቡ ጀሃነም ወቢእሰል መሲር ይላል። ለእነዚያም እኔን ጌታቸውን አላህን ለካዱ ሰዎች የገሃነም ቅጣት ተዘጋጅታላቸዋለች ይላል። ኡዒደት ሊልካፊሪን ይላል። ስለ ገሃነም ገና ሱረቱል በቀራ ሁለተኛው ምዕራፍ ላይ እየተናገረ ይቺ ለካህዲያኖች ተዘጋጅታለች ይላል። አየህ ክህደታቸው ይቀድማል። የራሳቸው የስራቸው ውጤት ነው ያ ገነት ገሃነም የሚያስወስንላቸው ማለት ነው እንጂ ፈጣሪ ቀድሞ ለማንም አንተን ለጽድቅ አንተን ለኃጢአት አንተን ለገነት አንተን ለገሃነም ብሎ አላዘጋጅም። እሺ አመሰግናለሁ። ያው ብዙ ሰው ስላለ ምናልባት ሌላም ጥያቄዎች ነበሩ። የመጨረሻ ጥያቄ ሊጠይቅና ሊወጣ ደስ ይለኛል። ከጅኒ ጋር በተያያዘ ጅኒ ሙስሊሞች አሉ ነው የምትሉት እና አንድ ጊዜ ምናልባት ካልተሳሳት ኡስታዝ አቡ ሃይደር የተናገሩት ነገር ትንሽ ግራ ገብቶኝ ነበርና ንግግራቸውን ታውቃለህ ብዬ አስባለሁ። ጅኒዎች ከሰዎች ጋር ግንኙነት ያደርጋሉ፣ የጅኒ ወንድሞች አሉ፣ ሴክስ እስከ ማድረግ ድረስ ይደርሳሉ የሚል ነገር ተናግረዋል ካልተሳሳት። እዚህ ላይ ምን ትላለህ? አሁን ስለ ጅኖች መጀመሪያ ልናውቅ ይገባል። ስለ ጅን ከአፈጣጠሩ ጀምሬ ልንገራችሁ። አላህ ስብሐነሁ ወተዓላ በቁርአን ላይ ጅንን ከእሳት እንደፈጠረ ይገልጽልናል። ወልጃነ ኸለቅናሁ ሚን ቀብሉ ሚን ናሪ ሰሙም፣ ከእሳት እንደፈጠረው ይገልጽልናል። ሰው ከምድር የተፈጠረው ከአፈር ነው። መልአክ ከምንድን ነው? ከብርሃን። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ኸለቀ ላሁ ልመላኢከተ ሚን ኑር ወኸለቀ ልጃነ ሚን ማሪጅ ሚን ናር ወኸለቀ አደም ሚማ ውሲፈ ለኩም አይ ሚነ ቱራብ። ነቢያችን ሰለላሁ ዐለይሂ ወሰለም እንዴት አድርገው ከላይ ያልሁት ብሎ አምላክ አላህ ስብሐነሁ ወተዓላ መላእክቶችን ከብርሃን ፈጠራቸው አሉ። ጅኖችን ደግሞ ከእሳት ፈጠራቸው፣ ሰዎችን ደግሞ ከአፈር ፈጠራቸው አሉ። አሁን ስለ ባህሪያችን ደግሞ እንነጋገር። ገብታችኋል አይደል? ይህ የተፈጠርንበት ቁስ ነው። መላእክቶች ከብርሃን ነው የተፈጠሩት፣ ጅኖች ከእሳት ነው የተፈጠሩት፣ ሰው ደግሞ ከአፈር ነው የተፈጠሩት። ባህሪያችንስ? ባህሪያችን ይለያያል። የማንና የማን? የኛና የመላእክቶች ማለት ነው። መላእክቶች በቃ ጻድቅ ተደርገው ነው የተፈጠሩት። ያ ማለት በቃ ጽድቅን ያደርጋሉ እንጂ ኃጢአትን አያደርጉም በፍጹም። አምላክ አድርጎ ያላቸውን የሚፈጽሙ ናቸው። አምላክን አያምፁት። አላህም በበርካታ ቁርአን ላይ ይናገራል። ላ ያዕሱነ አላህ ይላል። እኔን አላህን አያምፁኝም ብሎ ገልጿቸዋል። ማእመረሁም ያዘዝኳቸውን አያምፁም፣ ወየፍዐሉነ ማ ዩእመሩን አድርጎ ያልኳቸውንም ያደርጋሉ አሉ። መላእክቶች እንደዚህ ናቸው። አይደለ?
መልአኩ ገብርኤል ራሱ እንዲናገር አላህ ሲያዘው ወማ ነተነዘሉ ኢላ ቢአምሪ ረቢክ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን መልአኩ ጅብሪልን ምን አሉት? እሽተቅቱ ለከ ያ ጅብሪል አሉት። ጅብሪል ሆይ በጣም ናፍቄ ነበር እስክትመጣ አሉት። ሙሐመድ ሆይ እኔ ከአንተ በላይ አንተን ናፍቄሃለሁ አንተን ለማግኘት ካላቸው በኋላ እና ታዲያ ደጋግመህ ለምን እየመጣህ ትዘይረኝም አሉት። ሶታቸዋል አይደለ? ሀላ ዙርተና ሚራራን ወትክራራን ባሉት ጊዜ ምን ብሎ መለሰ? ወማ ነተነዘሉ ኢላ ቢአምሪ ረቢክ። ሙሐመድ ሆይ እኛ መላእክቶች እኮ በጌታ ፍቃድ ካልሆነ በስተቀር አንወርድም አለ። አያቸው አይደለ? ከሰማይ ማለት ነው። የአምላክን ትእዛዝ የሚያደርጉ ናቸው ባጭሩ። አምላክ አታድርጉ ያላቸውን ደግሞ አያደርጉም በፍጹም። ይሄ ነው የእንትን የሚሉት። እሺ ሌላኛው ክርስቲያን ልጆች ካላችሁ ገብታችሁ መጠየቅ ትችላላችሁ። ሙሐመድ ምናምን ብላችሁ ክፉ ቃል አትናገሩ እና ልክ የለዋለሁ ግባ እዚህ ስለ ነብዩ ሰለላሁ ዐለይሂ ወሰለም የሰማው ማንኛው ነገር ካለ ገብተህ መጠየቅ ትችላለህ። እሺ እና እነዚህ መላእክቶች ምንድናቸው? ታዛዥ ብቻ ናቸው፣ አመፅን አያደርጉ። ጅንና ሰው ግን ነፃ ምርጫ ፍቃድ የተሰጠው ነው። በደንብ አዳምጠኛ። ነፃ ምርጫ ፍቃድ የተሰጣቸው ናቸው። ነፃ ምርጫ ፍቃድ የተሰጣቸው ፍጡር ናቸው ጅኖች፣ ሰዎች። ነቢያት በተላከ ጊዜ ለእነርሱም ለእኛም ትምህርታቸው ይደርሳል። የነቢያቶች ታቻለ አይደለ? የእነዚህን ነቢያት ትምህርት ሰምተው የመተግበር ግዴታ አለባቸው፣ እኛም አለብን። አላህ አንድን ፍጡር ክፉ አድርጎ አይፈጥርም። ያ ጀማዓ ይሄ ድናውቅ ይገባል። አደምና ሐዋን ከጀነት እንዲወጡ ምክንያት የሆናቸው ራሱ አላህ ክፉ አድርጎ ፈጥሮት ነው። ክፋትን ፍጡር በራሱ ጊዜ ነው የሚያመጣው። ፈጣሪ አንድን አካል ክፉ አድርጎ አይፈጥርም። ይሄ ስህተት ነው። ታቻለ አይደለ? ጅኖችን ክፉ አድርጎ አልፈጠራቸውም። ጅን ልክ እንደኛ እንደናንተ ፍጡር ናቸው፣ እንደማናችንም የአምላክን ሕግና ስርዓት እንዲተገብሩና የመጽደቅ ዕድል ተሰጥተዋል እንደኛ። ገብታችኋል አይደለ? አላህ በቁርአን ላይ ሲናገር ወማ ኸለቅቱል ጅነ ወልኢንሰ ኢላ ሊያዕቡዱን አለ። ሰዎችንም ሆነ ጅኖችን እኔን እንዲገዙኝ እንጂ ለሌላ ዓላማ አልፈጠርኳቸውም አለ። የነቢያት ትምህርት ይደርሳቸዋል። ከዚያ በኋላ ያንን የመስማትና የመተግበር ግዴታ ተጥሎባቸዋል፣ ልክ እንደኛ ማለት ነው። ከእነርሱ ያን የነቢያትን ሕግና ስርዓት የተቀበለም አለ፣ የካደም አለ። ልክ ከኛ ከሰዎች የነቢያትን ሕግና ስርዓት የተቀበለና የካደ እንዳለ ሁሉ ማለት ነው። ጌታቸው አላረን። ስለዚህ ወንድሞች የሚባለው ከምን አንጻር ነው ከተባለ ከእምነት አንጻር ነው። መላእክቶች ወንድሞቻችን ናቸው። እንዴት ከተባለ ልክ እንዲሁ ከጅኖችም ይሁን ከማንም አማኝ የሆነ አካል ወንድማችን ነው። አላህ ሱብሓነሁ ወተዓላ ይህም በቁርአን ላይ ሲናገር ኢነመል ሙእሚኑነ ኢኽዋ ይላል። ምእመናኖች ወንድማማቾች ናቸው አለ። የግዴታ የአካል የስጋ ወንድም መሆን አይጠበቅበትም፣ ወይም የአፈጣጠር አንድነት መኖር አይጠበቅበትም። መላእክት ከብርሃን የተፈጠሩት ወንድሜ ነው። ለምን? በአንዱ አምላክ የሚያምኑ ስለሆነ። ስለዚህ ከነዚህ ከጅኖችም ጅን የሚለው ቃል ትርጉሙ ደብቅ ማለት እንጂ ሰይጣን ማለት አይደለም። አሁን እዚህ ጋር የተቀላቀለባቸው ነገር ምንድን ነው? ጅንና ሰይጣንን አንድ አድርጋችሁ ስለምታዩ አይደለም። ሰይጣን የሚለው ባህሪ ነው። የምን ባህሪ ከተባለ የአምላክን ሕግና ስርዓት ክዶ የወጣ የጅን አይነት ባህሪ ነው። ያ አደምና ሐዋ ከጀነት እንዲባረሩ ምክንያት የሆናቸው ሰበብ የሆናቸው ኢብሊስ ይባላል ስሙ። የእርሱ ሰይጣን የሚባል ባህሪ በእርሱ ላይ የዋለው መቼ ነው ከተባለ የአምላክን ትእዛዝ አልፈጽምም ባለ ጊዜ ነው። ለዚህ ማስረጃ አላህ በሱረቱል ካፍ ላይ ሲናገር ወኢዝ ቁልና ሊልመላኢከቲ እስጁዱ ሊአደመ ፈሰጀዱ ኢላ ኢብሊስ ካነ ሚነል ጅኒ ፈፈሰቀ ዐን አምሪ ረቢህ ይላል። ኢብሊስን ምን አለው? ከጅን ጭፍሮች ነበረ፣ ነገር ግን ከእኔ ከጌታው ትእዛዝ አመፀ አለ። የዛኔ ባመፀ ጊዜ ሰይጣን የሚለው ባህሪ በእርሱ ላይ ዋለ። ያ ታዲያ ሰይጣን እርሱን ተከትሎ አምላክን ያመፀና የካደ የጅን አይነት ሰይጣናቶች ይባላሉ የሚል ባህሪ በእነርሱ ላይ ይውላል። እነዚህ ወንድሞቻቸው ናቸው ወይ ሰይጣን ከተባለ ላ፣ ሰይጣን ጠላታችን ነው። ይሄን ቃል በቃል ላሳይክ እንደ በቁርአን ላይ ሰይጣን ጠላታችን እንደሆነ ላሳይክ። እሺ ሰይጣን 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 ይታያል። ሰይጣን ለእናንተ ጠላት ነው 4 ነጥብ። ስለዚህ ጠላት አድርጋችሁ ያዙት ይለናል አላህ። ተከታዮችን የሚጠራው ከእሳት ጓዶች እንዲሆኑ ብቻ ነው ይላል። ስለዚህ ሰይጣን ወንድማችን አይደለም፣ ሰይጣን ጠላታችን ነው። የአምላክን ትእዛዝ አምጾ ይያዝ። ስለዚህ ሰይጣንና ጅኒ ይለያያሉ ማለት ነው። ምናልባት የኔ ጥያቄ ቅድም ከሰዎች ጋር ግንኙነት ያደርጋሉ የተባለው እነሱ መንፈስ ናቸው አይደለ? ስፒሪት ናቸው። ይሄ ገብቶሃል አይደለ? መጀመሪያው ጉዴታ አይ ገብቶኛል፣ እሱ ገብቶኛል። የአንተ ማስረጃ ስለሆነ ችግር የለውም። ወደ ግንኙነት እንምጣ። ይሄ ስህተት ነው። ማንም ሰው ይሄን ብሎ ከሆነ ጅንና ሰይጣን እንደዚህ ግንኙነት ያደርጋል ይጋባሉ ምናምን ያላችሁ ሰው ካለ ይሄ ስህተት ነው። ገብቶሃል አይደለ? ይሄ ስህተት ነው። ኡስታዝ አቡ ሀይደር ቪዲዮ ሰምቼ ነበር እንግዲህ እስከ መጋባት ድረስ ምናምን ሴክስ እስከ ማድረግ ድረስ የሚል ነው። እሺ ቴንኪው። ለማንኛውም ጥሩ መለሰልኛል።
ይሄ ነው። እሺ አላህ በቁርአን እያለ ልንገርህ ከማስረጃ አንጻር እንደሆነ ማለት ነው። ወጣለ አይደለ? ምናልባት አቡ ሀይደር ያለው በህልም ሰዎች ኢህቲላም ቢሆኑትን ሊሆን ይችላል። በህልም ኢህቲላም አንተ ለምሳሌ ዘር ፈሳሽ ታያለህ አይደለ? ሌሊት በሴት ተመስሎ የሚመጣበት ነገር አለ አይደለ? ያን ሊሆን ይችላል እንጂ ትዳር ይዞ ምናምን አግብቶ መኖር ይችላል ያለ ሰው ካለ ይሄ ተሳስቷል። ምናልባት እንደዚህ ያለም አይመስልኝም ወላሂ እንጂ እናንተ ግንኙነት የሚለውን በህልም ተገልጣለህ እንቅልፍን ተይተህ እንቅልፍ ሊሆን ይችላል። በእንደዚህ አይነት ሁኔታ ካልሆነ በስተቀር ነገር ግን ትዳር ይዞ ተጋብቶ ምናምን እንደዚህ መኖር በፍጹም አይቻልም። ለምን ከተባለ የማናቸው ፍጡር ናቸው እነዚህ ቅድም እንዳልከው ማለት ነው። አላህ በቁርአን ላይ ኢነሁ የራኩም ወቀቢሉሁ ሚን ሐይሱ ላ ተረውነሁም ይላል። እናንተ በማታዩባቸው ስፍራ እነሱ ያዩአችኋል ይላል። እንዴት ነው ልታየው ልትዳስሰው ልትነካ የማትችለውን አካል አግብተህ ትኖራለህ ሊባል የሚችለው? በህልም ይገለጣል ከሆነ ያ በህልም ይታያል። አዎ በህልም ሊታይ ይችላል። ከዛ ውጭ ነገር ግን አግብተህ ትኖራለህ እንደዚህ በገሃዱ ዓለም ምናምን ይህ ስህተት ነው። ማን ነው ለእናንተ የተፈጠረው እንድትጋባቸው ከተባለ ሰው ነው እንጂ ጅኖች ለእኛ አይደለም የተፈጠሩት። ከእነሱ ጋር ተጋብተን እንድንኖር አይደለም። ለዚህ ማስረጃ አላህ ሱብሓነሁ ወተዓላ ምን ይላል? ወሚን አያቲሂ አን ኸለቀ ለኩም ሚን አንፉሲኩም አዝዋጀን ሊተስኩኑ ኢለይሃ ወጀዐለ በይነኩም መወደተን ወረሕማ ኢነ ፊ ዛሊከ ለአያቲን ሊቀውሚን የተፈከሩን እያለ ይናገራል። አላህ በሱረቱ ሩም ላይ ምን ይላል? ከተአምራቶቼ መካከል አን ኸለቀ ለኩም ሚን አንፉሲኩም አዝዋጀ ከራሳችሁ ነፍስ ጥንዳችሁን መፍጠር ይላል። አያችሁ አይደለ? የእኛ ጥንድ የተፈጠረችው ከኛ ከራሳችን ነው። ያ ማለት ከአደም ጥንዱን ራሷን ሐዋን ፈጠረለት ማለት ነው። ታቻለ አይደል? ወላሁ ጀዐለ ለኩም ሚን አንፉሲኩም አዝዋጀን እያለ በሱረቱ ነሕል ላይ ይናገራል። እኔ አምላካችሁ አላህ ከራሳችሁ ነፍስ ጥንድን ፈጠርኩላችሁ አደረግኩላችሁ ይላል። የእኛ ጥንድ ራሷ ሰው የሆነችዋ ሐዋ ነች ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ኸለቀ ላሁ ሐዋ ሚን አደም ሚን ሽቅሂ ልአይሰር አሉ። አላህ ሔዋንን ሐዋን ከአዳም የግራ ጎን ፈጠራት አሉ። ስለዚህ ለሰው ልጅ ጥንዱ የተፈጠረችለት ከራሱ ነፍስ እንጂ ከሌላ ከጅምርች አይደለም። እሺ ታንክ ዩ እሱ ጥያቄ አላችሁ? ወዐለይኩም ሰላም ወረሕመቱላሂ ወበረካቱ። ዘካን በተመለከተ ነበረ ማለት ዘካ ሲደርስ ብዙ ጊዜ የማደርገው ከሌላ ሰው አሁን ወንድሞች ምናምን አለው ኢትዮጵያና እነሱ አውጥተውልኝ ከዛ ደመወዝ ሲደርስ ኢድ ካለፈ በኋላ ወይ ከ8 ቀን ምናምን ከዛ በኋላ ነው የምልክላቸው። ማለት ብዙ ጊዜ እኔ ከራሴ ደመወዝ ምናምን ስለማይደርስልኝ ከነሱ ነው የሚከፍሉልኝ ማለት ነው። ዘካተል ፊጥራ ዘካተል ፊጥራ ከሌላቸው አሰሪዎቻቸው ቢሰጡላችሁ ችግር የለው ነው። አሰሪዎች ሳይሆኑ አሁን እኔ ብር መላክ ብዙ ጊዜ ኢትዮጵያ ነው የምንልከውና በሰዓት ወይ ደሞዝ ላይ ደርስ ይችላል ወይ እጅ ላይ ብር ላይ ኖረኝ ይችላልና ወንድሞቼ ናቸው የሚከፍሉልኝ። ይቻላል። ጀዛኩሙላህ ኸይራን። አብርሃም ጥያቄ አለ? ክርስቲያኖች ካሉ አስቀድማቸው አይደለም። ሰላም ወንድም፣ እንዴት አለ? ሰላም አብርሃም፣ እንዴት ነህ? አለን እግዚአብሔር ይመስገን። እንዴት ነህ? አለሁ አልሐምዱሊላህ። ማን ነው? አለን። ጥያቄ መጠየቅ ይቻላል? እሺ፣ የእናንተ ነብይ የተባሉት ምን ታምር ሰርተው ነው? በጣም ጥሩ ጥያቄ። ረካ ከፍለዋል። ማስረጃ ላሳይ። እሺ ላሳይ አንዴ። تخريج حديث እሺ ያው እነዚህ ጋር ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የመካ ሰዎች ምልክት ወይንም ተአምር እንዲያሳዩቸው ጠየቁ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጨረቃን መከፈል አሳያቸው። ምንጩ የት ይገኛል? ሶሒሁ ሙስሊም 2802 ላይ ታገኙታላችሁ። ልክ እንዲሁ ሶሒሁ አልቡኻሪ
3637 ላይ ታገኙታላችሁ። የዓይን እማኝ የሆኑ ሰሃቦች ያዩና የመሰከሩ እነ አነስ ብኑ ማሊክ ምን ብለው ዘገቡ? እነ አህለ መካ የመካ ሰዎች ሰአሉ ረሱለላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምን ጠየቁ። ምን ብለው ጠየቁ? አን ዩሪያሁም አያ ተአምር እንዲያሳዩቸው ጠየቋቸው። ፈአራሁም እርሱም ማሳያቸው እንሽቃቀል ቀመር የጨረቃን መከፈል። ስለዚህ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የመካ ሰዎች አንተ በእውነት እንዳው ነብይ ከሆንክ ተአምር ሰርተህ እንድታሳየን እንፈልጋለን ባሉ ጊዜ የጨረቃን መከፈል አሳይተዋቸዋል ማለት ነው። እሺ ልቀጥል። ቀጥላ ለነብዩ የመልአኩ የተገለጠላቸው በዋሻ ውስጥ ነው መሰለኝ አይደለ? በዋሻ ውስጥ መልአኩ ሲገለጥላቸው አንብብ እያለ ቪዲዮ ላይ ነው የሰማሁት። አንብብ እያለ አንገቱን ይጨምቀው ነበረ ብለዋል አይደለ? ነው የተገለጠለት መልአክስ ማን ናቸው? ገብርኤል ማፈደረሰይ አንብብስ ያሉትስ ምንድን ነው? የአምላክን ቃል ቁርአንን እዚያው እየሰጣቸው ቃሉን አንብብ ይላቸዋል። እሺ እና ማን ነው የተገለጠለት ከተባለ ገብርኤል ነው። ይሄን ራሱ ገብርኤልም ተናግሯል። እኔ ገብርኤል ነኝ ብሎ እርሳቸውም ገብርኤል እንደሆነ ቃል በቃል ተናግረዋል። ላሳየሽ እንዳዩትም ሁሉ ገልጿል። እሺ አሁን ወደ ማስረጃው እንሂድ። ቃሉን ያመጣላቸው የመጀመሪያው ቃል የዛኔ አንብብ ያላቸው ኢቅራ ማለት ነው። አንብብ የመጀመሪያው ወረደው ምዕራፍም እርሱ ነው። ኢቅራ አንብብ የሚለው ነው። ረቢከ ለዚ ኸለቅ ሁሉን በፈጠረ በሆነው በአምላክህ በጌታ ስም አንብብ አላቸው። ስለ ጌታቸው አሳውቃቸው መጥቶ መጀመሪያ በዚያ ስም ማንበብ እንዲጀምሩ አሳውቃቸው። ኸለቀል ኢንሳን የሰው ልጅን የፈጠረ የሆነ እያለ ከአምላክ ዘንድ የተላከ መሆኑን ይህ መልእክተኛ ራሱን ገልጦ እኔ መልአኩ ገብርኤል ነኝ ብሎ ጅብሪል እንደሆነ የተናገረበትን ቃል በቃል ማስረጃ ላሳያል። እንግዲህ የወረደው የመጀመሪያው ምዕራፍ ይሄኛው ነው። ታያል። ወደ አማርኛ ቀይርልሃለሁ፣ ችግር የለውም። የራሱ ማንነቱን የተናገረበትን ያውና ኢቅራ ቢስሚ ረቢከ ለዚ ኸለቅ ይህን ቃል ነው መጥቶ ያላቸው። አንብብ ያላቸው ይህ የመጀመሪያ አንብብ የሚለው ቃል ያውና ከዚህ ጋር ነው። እሺ ታዲያ የቱ ጋር ነው ሙሐመድ እኔ ገብርኤል ነኝ አንተ ደግሞ የእርሱ መልእክተኛ ነህ ያላቸው ከተባለ እዚሁ ላይ ሐደሰኒ አሕመድ ብን ዑስማን አልበስሪ ቃለ ሐደሰና ወህብ ብን ጀሪር ቃለ ሐደሰና አቢ ቃለ ሰሚዕቱ ኑዕማን ብን ራሽድ የቁል እያለ ሐዲሱ እዚህ ጋር ይናገራል። እዚህ ጋር ስንሄድ ጊዜ ያውና መልአኩ ገብርኤል እዚህ ጋር የተናገረባቸውን ቦታ እናገኛለን። ወደ አማርኛ እንቀይረው። እዚህ ይታያል አይደል? ይሄን ቀጥታ ወደ አማርኛ እንቀይርልህ። አረበኛውን ይላል ያ ሙሐመድ ሙሐመድ ሆይ አንተ ረሱሉላህ አንተ የአላህ መልእክተኛ ነህ፣ ወአነ ጅብሪል እኔ ደግሞ ገብርኤል ነኝ እያለ የተናገረበት ቦታ ነው ማለት ነው። ታላላርን ያውና አንተ ረሱሉላህ ወአነ ጅብሪል ያው ቆይ ላሳያችሁ። እዚህ ጋር ወደ አማርኛ ቀይርላቸዋለሁ። ያውና አሁን ቀይረው ነው እዚሁ ጋር ያለ የትም ሳንሄድ ማለት ነው። ከኔ ጋር አይደል አብርሃም? ያው አንተ ጋር ምን ይላል? አንብባ መሐመድ ሆይ እኔ ገብርኤል ነኝ አንተም ያላህ መልእክተኛ ነህ። ይሄን ቃል በቃል ገና ቃሉን ሲያመጣ ጊዜ የተናገረው ቃል ነው። ያው አንብብ እያለ የተናገረባቸው የመጀመሪያው ምዕራፍ ነው። የዛኔ ማንነቱን ገልጦ እኔ ገብርኤል ነኝ አንተ ደግሞ የአምላክ የአላህ መልእክተኛ ነህ ብሎ አብሳሪው መልአክ ራሱ መልእክተኛነታቸውን አብስሯቸዋል። እርሳቸውም ራሳቸው እንዳዩት ተናግረዋል። ረአይቱ ጅብሪል ይላሉ እኔ ገብርኤልን አየሁት፣ ወለሁ 600 ጀናህ ለእርሱም 600 ክንፎች አሉት አሉ። መላእክቶች ክንፋማ ናቸው። ቦታችኋል። ገብርኤልን አየሁት እያሉ ቃል በቃል ተናግረዋል። እርሱም ራሱ መጥቶ እኔ ገብርኤል ነኝ አንተ ደግሞ የእርሱ የአላህ መልእክተኛ ነህ ብሎ አብስሯቸዋል። ይህ አብሳሪው መልአክ ቃልን የሚያመጣላቸው ከአምላክ ዘንድ እርሱ ነው። ይህን አምላክ ራሱ በቁርአን ላይ ይመሰክርላቸዋል። ፈኢነሁ ነዘለሁ ዐላ ቀልቢከ ይላል ገብርኤል ነው በአንተ ላይ በልብህ ላይ ይህን ቃል ከኔ ዘንድ እያወረደልህ ያለው ብሎ ይነግርላቸዋል። ቁርአን መልአኩ ገብርኤል አማካኝ። እሺ ከእናንተ ነብይ እኛ ምን እንማራለን? በጣም ጥሩ። የአምላክን አንድነት አምላክ አንድም ሶስትም እንዳልሆነ አምላክ አጋር እንደሌለው የመጀመሪያው የምትማረው እርሱ ነው። የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የቀደምት ነቢያትም ትምህርት ምንድን ነው? ፈዕለም አነሁ ላኢላሃ ኢለላህ እወቅ ከአንዱ ከአላህ በስተቀር ሌላ ማንም አምላክ የለም። የመጀመሪያው እውቀት ይሄ ነው። የትእዛዛት ሁሉ ፊተኛይቱና መጀመሪያዊቱ ምንድነች? አብርሃም እስራኤል ሆይ ስማ ጌታ አምላካችን አንድ አምላክ ነው አይደል? ይሄን ነው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የመጀመሪያ አስተምሮታቸው። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ቡንየል ኢስላሙ ዐላ ኸምስ ሸሃደት አን ላ ኢላሃ ኢለላህ እስልምና በአምስት ዋና ዋና መሰረቶች የተመሰረተ ሃይማኖት ነው ካሉ በኋላ
የመጀመሪያው ምንድነው መሰረቱ የእስልምና ሃይማኖት አምላክ አንድና ብቸኛ ነው፣ ለእርሱም በፍጹም አጋር የለውም ብሎ ማመን ነው አሉ። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ወደ የመን ሰዎችን ሰሃቦቻቸውን ባልደረቦቻቸውን እንዲያስተምሩ በላኳቸው ጊዜ ምን ብለው አዘዟቸው? ያ ሙዓዝ ኢነከ ተእቲ ቀውመን ሚን አህሊል ኪታብ ፈልየኩን አወል ማ ተድዑሁም ኢለይሂ አን የሽሀዱ አን ላ ኢላሃ ኢለላህ ወአኒ ረሱሉላህ። ሙዓዝ የሚባለውን ሰሃባቸውን ወደ የመን ሂድና አስተምር ብለው ላኩት። በላኩት ጊዜ ምን አሉት? ሙዓዝ ሆይ ወደ የመን ስትሄድ ጊዜ እዛ ቦታ ላይ አይሁዲዎችና ክርስቲያኖችን ታገኛለህ። አደራ የመጀመሪያ የምትጠራባቸው ጥሪ ከአንዱ ከአምላክ በስተቀር ሌላ ማንም አምላክ እንደሌለ አስተምራቸዋል። ታየ አምላክ አንድም ሶስትም እንዳልሆነ ከእርሳቸው ትማራለህ። አንድ ብቻ እንደሆነ ከእርሳቸው የምትማረው አንድ አምላክ የአንድ አምላክ ዘላለማዊ እንደሆነ ትማራለህ። በህያውነቱ ላይ ሞትነት የለበትም። ስለ እኔ ብሎ ሞቷል ብሎ አምላክ አይገለጽም በፍጹም። ወተወከል ዐለል ሐይ አለዚ ላ የሙት በማልሞተው ዘላለም ህያው በሆንኩት በእኔ በአምላካችሁ በአላህ ላይ ተመኩ እያለ ይናገራል። ስለ ራሱ ሲነግረን ምን ይላል? አላሁ ላ ኢላሃ ኢላ ሁወል ሐዩል ቀዩም ይላል። እኔ አምላካችሁ አላህ ማለት ያ በስተቀር ሌላ ማንም አምላክ የሌለ ብቸኛ የሆንኩት ካለ በኋላ አልሐይ ይላል፣ ዘላለማዊ ህያው የሆንኩኝ እያለ ይናገራል። ወልሙሕይ ከዛሊከ ሊዒባዲሂ ለባሮቹ ህይወትንም የሰጠ የሆነ ነው እሱ ታላላ። ሌላው ነገር ያ አምላክ መለኮት ብቻ እንደሆነ አስተምረውሃል ከተማራለህ ከነብዩ ሰለላሁ ዐለይሂ ወሰለም። በመለኮትነቱ ላይ ሰውነት የለበትም ብለውናል። መለኮት ብቻ ነው ለዘላለም አይለዋወጥም። አምላክ የመለዋወጥ ባህሪ ያላቸው ፍጡር ናቸው። መጀመሪያ የሉም ነበር፣ ካለመኖር ወደ መኖር አመጣቸው አምላክ። ከዚያ በኋላ ከዚያ ይገድላቸዋል፣ ከዚያ ያስነሳቸዋል፣ ይለዋወጣሉ። አምላክ ላይ ባህሪ የለም። እርሱ ፈጣሪ ነውና ከፍጡር ጋር በፍጹም አይመሳሰልም። እርሱ ዘላለም መለኮት ብቻ ነው። በመለኮትነት ላይ ሰውነት የለበትም። አምላክም ነው ሰውም ነው አምላክ ተብሎ አይገለጽም። አነ ረቡ ላ አተገየር እኔ የማልለዋወጥ አምላክ ነኝ እያለ ይናገራል። ይህ ነው እና ሌላው የምትማረው አምላክ በእርሳቸው በኩል ያወረደውን ህግና ስርዓት ለእርሱ ብቻ አምልኮ መፈጸም እንዳለብህ ያስተምረዋል። ከእርሱ ውጭ ለሌላ ለማንም አታመልክም። ገብርኤልንም ሆነ ሚካኤልም ማርያምን ማንኛውንም ጻድቅ መላእክትም ቢሆን ነቢያትም ቢሆን በፍጹም ለእነርሱን አትጠራቸው። ገብርኤል አንተ ጠብቀኝ አትለው፣ ሚካኤል አንተ ጠብቀኝ አትለው። አንዱን አምላክ ብቻ ተጣሩ ብለው አስተማሩ። ይህን ትማራለህ ከእርሳቸው። ትልቁ የተማርነው መሄድ ነው ታላል እና ይህ ነው ወደ ነቢያት መንገድ ነው የሚጠሩት እርሳቸው። አላህ በቁርአን ላይ ሲመሰክሩላቸው ምን አለ? በል ጃአ ቢልሐቅ ወሰደቀል ሙርሰሊን ይላል። በእውነትም ሙሐመድ እውነትን ይዞላቸው የመጣው ቀደምት ነቢያትንም አረጋግጧል ይላል። አብርሃም ጻድቅ ነው፣ ኢስሐቅ ጻድቅ ነው፣ ያዕቆብ ጻድቅ ነው፣ ሙሴ ጻድቅ ነው፣ ኤልያስ ጻድቅ ነው፣ ኤልሳ ጻድቅ ነው። እንዳለ እነዚህ ነቢያቶች ሁሉ ጻድቆች ናቸው። ሙሴ ጻድቅ ነው፣ ልክ እንዲሁ መሲሁም ጻድቅ ነው፣ ዘከርያስ ጻድቅ ነው፣ ዮሐንስ ጻድቅ ነው። እነዚህ ሁሉ ቀደምት ነቢያት አምላክ መርጦ ለሰው ልጆች አርአያ አድርጎ የላካቸው ጻድቆች ናቸው። የእነዚህን መንገድ ነው ነቢ ሰለላሁ ዐለይሂ ወሰለም ይዘው የመጡትና አንዱን አምላክ እንድታመልኩ የሰበኳችሁ። አምላክ አንድም ሶስትም ነው ከሚለው ውጡ፣ አምላክ ወለደ፣ ተወለደ፣ ሞተ፣ ተገደለ፣ ተሰቀለ ከዚህ ውጡ ብለው ሊያስተምሩ የመጡት ማለት ነው። እሺ ጨምር። በእኔና በእናንተ ላይ የሚፈረደውን አላውቅም ብሏል ነቢዩ መሐመድ። የሚፈረደውን አላሉ ስለወደፊት ስለሚሆነው ነው ማለት ስለ ራእይ እየተናገረ ነው። አንቀጹ ምን ይላል መሰለህ? ሱረቱል አሕቃፍ ላይ ይገኛል። አሁን የጠየቀው ቁል ማ ኩንቱ ቢድዐን ሚነ ሩሱሊ ወማ አድሪ ማ ዩፍዐሉ ቢ ወላ ቢኩም ኢን አተቢዑ ኢላ ማ ዩሓ ኢለየ ወማ አነ ኢላ ነዚሩን ሙቢን ይላል። ስለሚፈረደው አይደለም የሚለው ስለሚፈረደው ስለወደፊቱ በደንብ ያውቃሉ፣ ነግረውናል። የሚገርመህ እዛው ላሉ ባልደረቦቻቸው አንተ የገነት ነህ አንተ የገነት ነህ እያሉ የወደፊት ፍርዳቸውን ይነግሯቸው ነበር። አቡበክር ስድቅ ፊልጀና፣ ዑመር ፊልጀና፣ ዑስማን ፊልጀና፣ ዓሊ ፊልጀና። አቡበክር የገነት ነህ፣ ዑመር የገነት ነህ፣ ዑስማን የገነት ነህ፣ ዑካሽ የገነት ነህ፣ ቢላል የገነት ነህ፣ አይሻ የገነት ነሽ። ያው ስለ ትውልዳቸው በደንብ ያውቁ ነበር፣ ይነግሯቸው ነበር። ስለ ራሳቸው ያውቃሉ ወይ ከተባለ አዎ ያውቃሉ። አነ አወል መን የስተፍቲሕ ባበል ጀና የውመል ቂያማ አሉ። የትንሣኤ ቀን የገነትን በር እኔ ነኝ የማስከፍታት ብለው ቃል በቃል ተናግረዋል። ስለ ወደፊት በደንብ ያውቃሉ፣ ተነግሯቸዋል ይሄ ነገር ሁሉ። በገነት ላይ ትልቁ የገነት ክፍል ፍርደውስ የሚባል ነው አሉ። በእርሱ ውስጥ ደግሞ ወሲላ የሚባል አለ። ያ ደግሞ ለአንድ ሰው የተዘጋጀ ነው፣ የዚያም ባለቤት እኔ ነኝ አሉ። አነ አወሉ መን የድኹሉል ጀና የውመል ቂያማ አሉ። የትንሣኤ ቀን መጀመሪያ ገነት የምገባው እኔ ነኝ አሉ። ስለኛ አስተናግረዋል ወይ? አዎ ነሕኑ ልአኺሩን አሳቢቁን፣ በዚህ ዓለም ላይ በመምጣት የመጨረሻዎቹ ትውልዶች እኛ ነን አሉ። በገነት ላይ በቀጣዩ ዓለም ግን ቀዳሚ ገነት የምንገባው እኔና እናንተ ትውልዶች ነን ብለዋል። ኩሉ ኡመቲ የድኹሉነል ጀና አሉ። የኔ ትውልድ ሁላችሁም ገነት ትገባላችሁ ኢላ መን አባ፣ እምቢ ያለ ሲቀር አሉ። አያቸዋል ወደፊት ወዴት እንደምንሄድ የኛንም ለእርሳቸውንም ያውቃሉ። ይሄን ነገር ተናግረዋል። ገብቷል። ይሄን አምላክ ያሳውቋቸዋል። ታዲያ እዛ ላይ አንቀጹ እየተናገረው ስለ ፍርድ ሳይሆን ስለ መለኮታዊ ራእይ ነው። አንድ ነቢይ ራእይ ሳይወረድለት በፊት የሚወረደውን ያውቃል አያውቅም? አብርሃም አያውቅም አይደለ? አይደል? ወደፊት አድርግ የሚባለውን ነገር አያውቅም። አምላክ ሲያወርድለት ጊዜ ነው ያን ነገር የሚያውቀው አይደለ?
አዎ ያን ነው። ስለዚህ ነው እየተናገረ ያለው። አውደንም ላሳይህ አንቀጹን ራሱ ስለ ራእይ እንደሆነ ስለሚወረድላቸው ቃል እንደሆነ እዛው ላይ ይናገራሉ። ስለ ገነት ስለ ገሃነም አይደለም። ይሄን ያሉበትን ቦታ ሰዎች የሚነግሯቸውን ላሳያቸው። ሱረቱል አሕቃፍ ላይ ይገኛል። ቆይ ላሳይህ። ያውና እዚህ ጋር ነው። ያውና እዚህ ጋር ይታያል። በደንብ እዚህ ተከታተሉ። ምን ይላል? ከመልእክተኞች ቢጤ የሌለኝ አይደለሁም ይላል። ማለት ስለ ነብያት እየተናገሩ ነው። ማለት እኔ አዲስ የመጀመሪያው ሰው አይደለም፣ የመጀመሪያው ነብይ አይደለሁም፣ ከኔ በፊት በርካታ ነብያት አልፈዋል እያሉ ነው። በእኔም በእናንተም ላይ ምን እንደሚሰራም አላውቅም አሉ። ስለምንድን ነው የሚሰራም የሚለው ቀጥሎ ተናገረ። ወደ እኔ የሚወረደውን እንጂ ሌላን አልከተልም። ስለሚወረደው ራእይ ስለዚያ እየተናገሩ ነው ነቢ ሰለላሁ ዐለይሂ ወሰለም። ወማ ይፈዐሉ ቢ ወላ ቢኩም፣ በእኔም በእናንተም ላይ ምን እንደሚሰራ አላውቅም ካሉ በኋላ ምንድን ነው ይህ ነገር እየተናገሩ ያሉት? እንደሚሰራ መቼም ሲባል ስለወደፊት ነው አይደል? እሺ ስለወደፊት ነው፣ ችግር የለውም። ያ ግን ስለምንድን ነው? ራእይ ስለሚወረደው ራእይ ነው። ገብታችኋል አይደል? ወደ እኔ የሚወረደውን እንጂ ሌላን አልከተልም። እኔም ግልጽ አስፈራሪ እንጂ ሌላ አይደለሁም ማለት ከነቢያት መካከል እንጂ ሌላ አይደለሁም ነው። ወማ አነ ኢላ ነዚሩን ሙቢን፣ ግልጽ አስፈራሪ የሚሉት ከገሃነም እሳት ያስፈራራሉ፣ በገነት ያበስራሉ። የነቢያት ስራ ነው ይሄ። እኔ ከነዚያ እንጂ ሌላ አይደለሁም ነው። ስለዚህ የሚናገረው ስለሚወረድላቸው ራእይ፣ ወደፊት ስለሚመጣው ራእይ እኔ አምላክ ሲያወርድልኝ ጊዜ እንጂ ከእናንተ ተለይቼ አሁን ቀድሜ የማውቅ አይደለሁም እያሉ እየተናገሩ እንጂ ስለ ገነትና ስለ ገሃነም አይደለም። የገነትና የገሃነም መሆናቸውን በደንብ አድርገው እርሳቸው ተናግረዋል። እኔ የገነት ነኝ ብቻ ሳይሆን የገነትን በር የማስከፍታት እኔ ራሴ ነኝ ብለው ቃል በቃል ተናግረዋል። እሺ ደግሞ አንድ ልጨምር። በሰማይ ቤት ለአንድ ወንድ 72 ሴቶች ይቀርባሉ ይላል። ደግሞ ይህ ስህተት ነው። እንደው ሐዲሱን በመጀመሪያ ለሸሂድ ነው የሚለው። ሸሂድ ማለት ሰማዕት ነው የሚለው። ወደ ሐዲሱ ደረጃ ምናምን ማብራሪያውን እመጣለሁ። ወደዛ ሳልመጣ ግን እንደው የሚለው ምንድን ነው? ለሸሂድ 5 ኺሳል ነው የሚለው። ለሰማዕት ሰው 5 የተለዩ ስጦታዎች አሉት ይላል። ሸሂድ ማለት ሰማዕት ሆኖ በጦር ሜዳ ላይ እየተፋለመ ሳለ የተገደለ ማለት ነው። ገብቶሃል አይደለ? ታዲያ ሁሉም ሙስሊም በጦር ሜዳ ላይ ነው እንደሚሞተው? ኧረ አይደለም። እንዳውም አብዛኛው በጦር ሜዳ ላይ የማይሞት ነው፣ በአልጋ ላይ የሚሞት ነው ታሞ አይደል? ስለዚህ ሙስሊሞች በ72 ያገኛሉ ወይ ሲላችሁ የመጀመሪያው መልስ ይሄ ነው። አይደለም፣ ለሰማዕት ነው የሚለው። ገብታችኋል አይደል? ለሰማዕት ነው የሚለው አንደኛ እሱ ነው። ሁሉም ሰው ሰማዕት ሆኖ ይሞታል? ኧረ በፍጹም አይሞትም። ስለዚህ እሱ አይደለም። እሺ እንደው ሐዲሱ ሶሒህ ነው በሚለው እንምጣ፣ ለሰማዕት በሚለው እንምጣና ለመሆኑ 72 ሲባል 72 ሚስት እንደዚህ በቁጥር ደረጃ እየተገለጸ ነው? አላ አይደለም፣ ገነትን ለመግለጽ ነው። አልኢማም ኢብኑል ቀይም ረሂመሁላህ ተዓላ ይህ ገነትን ለመግለጽ ነው ተናግረዋል። ለምን ይሄን አልክ ካላችሁ፣ ምክንያቱም የመጽሐፎቹ የሱና የሐዲሶች እናት የሆኑት ቡኻሪና ሙስሊም ላይ አታገኙትም። ይሄን የት ነው የምታገኙት? ቡኻሪና ከሙስሊም ውጭ በሆኑ ሐዲሶች ላይ ነው። እነ ትርሚዚ ላይ ነው፣ እነ ነሳኢ ላይ ነው። እሺ ቡኻሪና ሙስሊም ላይ ስንት እንደምታገቡ የተገለጸ ነገር አለ ወይ? አዎ አለ። ስንት ነው? ከፍተኛ 2 ብቻ ነው አንድ ሰው በጀነት ውስጥ የሚያገባው። ወጣ አይደለ? ስለዚህ የሐዲስ 72 ያለው ወደዚህ ግንዛቤ ይመለሳል። አንድ ሰው 72 ሲል ጊዜ ገነትን ለመግለጽ እንጂ በዛ ከተባለ 2 ብቻ ነው የሚያገቡት፣ ገነትን ለመግለጽ ነው። አላህ እንዲህ አይነት ቃላት ቁጥሮችን ይናገራል በቁርአን ላይ ራሱ በሱረቱ ተውባ ላይ እስተግፊር ለሁም ወላ ተስተግፊር ለሁም ኢን ተስተግፊር ለሁም 70 መረተን ፈለየግፊር አላሁ ለሁም ይላል። ስለ መናፍቃን እየተናገረ ሙሐመድ ሆይ ለነዚህ ለካህዲያን ለመናፍቃኖች ምህረት ብትለምነኝ እንደው 70 ጊዜ ብትለምነኝ አልምርላቸውም ይላል። አይደል? 71ኛ ቢለምኑት ይምራል ማለት ነው? ላ አይደለም፣ ገነትን ለመግለጽ ነው 70 እያለ የሚገልጸው። ለምሳሌ አንድ ሰው የሆነ ነገር አደረገና እንደው ይሄ ሰው 1000 ጊዜ ቢናገር አላምነውም ልትል ትችላለህ። ምንን እየገለጽክ ነው? 1000 ጊዜ ቢናገር ስትል ገነትን ለመግለጽ ነው። አንድ ቢናገር አልሰማውም እያልክ ነው። ወጣል አይደለ? እንዲህ አይነት ቃላቶችን ነው ሐዲስም ስለዚያ እየተናገረ ነው ብለው ኢማም ኢብኑል ቀይም ረሂመሁላህ ተዓላ ፈተውት። ወጣቻል አይደል? ስለዚህ ገነትን ለመግለጽ የተገለጸ እንጂ በቡኻሪ እና በሙስሊም ላይ አንድ ሰው 2 ብቻ እንዳውም ያም መጀመሪያ ጀነት ለሚገቡ ደረጃቸው ከፍ ላሉ 2 ብቻ ነው የሚኖራቸው ብለው የተናገሩት ነው። ይሄን ሐዲስ ላሳያችሁ። 2 ብቻ የሚለው ቡኻሪ እና ሙስሊም ሶሒህ እንጂ ሌላ የማይቀበሉ የሐዲስ እንትኖች እነሱ ጋር 2 ብቻ የሚለው ነው። ይሄ ነው። አንድ ላሳያችሁ። እሱን أول زمرة تدخل إلى الجنة أول زمرة تدخل إلى الجنة أول زمرة ያው እነዚህ ጋር ታገኙታላችሁ።
من إلى الزقاء أول زمرة تدخل الجنة على صورة القمر ليلة البدر والذين على إثرهم كأشد كوكب إضاءة قلوبهم على قلب رجل واحد لا اختلاف بينهم ولا تباغض لكل امرئ منهم زوجتان. يا سلام يا مجمرة جنة لم يجابوا شفروش كالبوها لا مجمرة كلاميوشو سنتنا من وراء على لا يندنا شو لأنرسو ولا تمست بتشال لا شو اليوم لا سيأتي عندي يتأتي على هيك زوجتان ولا تمست بتشال እሺ ይሄን ወደ አማርኛ እንቀይረው። ጎግል አለይሂ ሰላም በትክክል ከተረጎሙት እስኪ እንመልከታቸው። ለእያንዳንዳቸው ሁለት ሚስቶች አሏቸው ይላል። አብርሃም እያየህ ነው? አብርሃም ይታያል? አዎ እያየሁ ነው። አዎ ስለዚህ ይህ ያው ቡኻሪ ላይ የታገኘዋለህ 3246 ላይ ሙስሊም ላይ 2834 ላይ ታገኘዋለህ። ስለዚህ አንድ ሰው በዛ ከተባለ እንደ ሁለት ሊያገባ ይችላል እንጂ 72 የሚለው እሱ ግነትን ለመግለጽ ነው። እሺ ለምሳሌ ሸሃዳ የሆነ ሰው ሁለት ሚስት ካገባ ጀነት ውስጥ ልጅ ወልዳሉ? ላ ጀነት ውስጥ ልጅ መውለድ የሚባል ነገር የለም። ነገር ግን ሰውየው ከፈለገ ክፉ ነገር አትጠይቅ እንጂ በጀነት ውስጥ ትሰጣለህ ተብሏል። ይታል አይደለ? ለምሳሌ በጀነት ውስጥ አንተ ሰው መግደል እፈልጋለሁ ብትል ይሰጣል? አይሰጥም። ክፉ ነገር ነውና አይሰጥም። ልጅ መውለድስ ክፉ ነገር ነው ወይ? ላ ክፉ ነገር አይደለም። ስለዚህ ሰውየው መጥቶ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጠይቃቸው በገነት ውስጥ መውለድ እንደሌለ ተናግረዋል። ነገር ግን እንዴት ነው ብፈልግስ አላቸው። በከፈለክ ይሰጣል አሉት። ነገር ግን ያን ራሱ ሲገልጹ እንደ ምድራዊ እንዳልሆነ ገለጹ። መረገዙ፣ መወለዱ፣ ልጁ መቆሙ በሰዓት ውስጥ የሚሆን እንጂ እንደ ምድራዊ 9 ወር መጠብቀው ነገር አይደለም ማለት። ከፈለክ አንተ ደስ ካሰኘህ ልጅን ማየት በመውለድ ትሰጣለህ። ጥሩ ነገር ነው። መጥፎ ነገር ቢሆን አትሰጥም። ወጣል አይደለ? ራስን ላጥፋ ፍቀድልኝ ብትል አይፈቅድልህም። ራስን ማጥፋት መጥፎ ነገር ነውና ሰውን ልግደል እንደው ፍቀድልኝ አንዱን ሰው ልግደል የገነት ሰው ብትል አይሰጥም። ክፉ ነገር የለም በገነት ውስጥ። መልካም ነገር እስከጠየቅ ድረስ ግን ትሰጣለህ የምትፈልገው። አንተ በምድር ላይ ደስ የሚያሰኝህ የመኪና አይነት አለ። ያን የመኪና ጠራህና በቃ ይሄን ነገር እፈልጋለሁ ካልክ ከፊትህ አላህ ያሳያል፣ ያንን ይሰጣል። የምትፈልገው ጸጋ በጀነት ውስጥ አለልህ። ወለኩም ፊሃ ማ ተሽተሂ አንፉሱኩም ነፍሳችሁ የምትፈልገው ሁሉ በገነት ውስጥ አለላችሁ ብሎ አላህ ሱብሓነሁ ወተዓላ ተናግሯል። እሺ ስለዚህ ሸሃዳ የሆነ ሰው ብቻ ነው ማለት ነው በጀነት ውስጥ ማግባት የሚችለው? አይደለም፣ ማንኛውም ሙስሊም ያገባል እኮ ግን 72 ስለሚለው 72 የሚለው ይቅርታ ባዛና ነው በቃ እና ለሸሂድ ነው የሚለው እሱ ራሱ ሁለት ብቻ። ለማንኛውም ሰው ሁለት ማን ነው መጀመሪያ ገነት ለሚገቡ ሰዎች ነው ሁለት የተባለው ራሱ መጀመሪያ ገነት ለሚገቡ ነው። እና ሁሉም ያገባሉ። الجنة ليس فيها اعزب እሱ እነሱ ብቻ ነው ወይ የሚያገቡት የሚለው አይደለም። በጀነት ውስጥ ላጤ የለም። حتى አየህ እዚህ ሳያገቡ የሞቱ ሴቶች ራሱ እዛ አላህ በጀነት ውስጥ ወንድን ይፈጥርላቸዋል። በጀነት ውስጥ ሴት ብቻ ነው ወይ? ሴት ብቻ አይደለም። ማን ነው ያለው? ያለው ሴት ያላቸው ለወንዶች ለሴቶችስ? አሁን ለወንዶች ለሴቶችም ከወንድ ይፈጠርላቸዋል በጀነት ውስጥ። ከወንዶች ለሴቶች ይፈጠርላቸዋል። ሳያገቡ የሞቱ ነፋሉ አይደለ? እነዚህ ሴቶች አላህ ሱብሓነሁ ወተዓላ ወየኽሉቁ ሊልጀነቲ አህለን አሉ። ለገነትም ነዋሪዎችን ይፈጥራል በገነት ውስጥ ብለው ተናግረዋል። እና ስለዚህ ይሄ በጀነት ውስጥ ያገባል ሲባል ጊዜ ሸሂድ ብቻ አይደለም ሁሉም ናቸው። ይሄን ይመስላል አብርሃም። እሺ አመሰግናለሁ። እሺ አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ያ ጀማ ሁላችሁም ሰላም ብያለሁ። እሱ ጥያቄ እንደመማር ነው ለመማር ነው። ይሄን ያህል አይደለም። እንትን ነቢያችን ሰለላሁ ዐለይሂ ወሰለም በጀነት ሸፋ ሆናችኋለሁ ወይም ደግሞ እኔ ለኡመቴ ሸፋ ሆናችኋለሁ የሚል አለ እንዴ? አንዱ እንደዛ ብሎ ነግሮ የነበረ ሸፋ ሆናችኋለሁ ይላል። እና ደግሞ ሌላን ደግሞ ከእሳቸው ሌላ ደግሞ ካፊር ደግሞ ሸፋ ነቢያችሁ ብቻ ሳይሆን የሚሆኑት ልጅም ራሱን ሸፋ መሆን ይችላል። ስለዚህ የእሳቸውን ስራ እዛ ሌላም ሰው መጋራት ይችላል። እሳቸውን ብቻ አይደለም ሸፋ ማድረግ የሚያደርጉት፣ ልጅም ለአባቱ ሸፋ መሆን ይችላል እና ደግሞ ቤተሰቡ ሙሉ ሸፋ መሆን ይችላል። እሱ ልጅ ከቤት ልጅ ሀሊም የሆነ ልጅ ሸፋ መሆን ይችላል ለቤተሰቦቹ አለ። ጨረስ። ሸፋዓ ማለት መልጃ ማለት ነው። መልጃ የሚካሄደው መቼ ነው ከተባለ የትንሣኤ ቀን ነው፣ የፍርድ ቀን ነው እንጂ ዛሬ በምድር ላይ አይደለም።
ታችኋል። ዛሬ ማንንም አካል አማልደኝ ብላችሁ መጣራት አይቻልም። ታችኋል። ነገር ግን አምላክ አላህ ስብሐነ ወተዓላ የነብዩ ሰለላሁ ዐለይሂ ወሰለም ምልጃ እንዲለግሳችሁ እርሱን መጠየቅ ትችላላችሁ። አላሁመ ሸፊዕ ነቢየከ ፊየ፣ አምላክ ያላህ ሆይ ነገ የትንሣኤ ቀን የነቢይህን ሰለላሁ ዐለይሂ ወሰለምን ምልጃ ከሚያገኙ ሰዎች አድርገኝ ብለህ አላህን መጠየቅ ትችላለህ። እርሳቸውን ግን አሁን አትጠይቅ። መላእክት ማን ነው? እሺ የዛኔ ምልጃ ነብዩ ሰለላሁ ዐለይሂ ወሰለም ያማልዳሉ? ያው ያማልዳሉ። ምልጃ የዛኔ አምስት አይነት ናቸው። የትንሣኤ ቀን የሚሆነው ምልጃ ሶስቱ የነብዩ ሰለላሁ ዐለይሂ ወሰለም ብቻ ነው፣ ማንም አይጋራቸው። በሌሎቹ ላይ ደግሞ ሌሎች ይጋሯቸው። የመጀመሪያው ምልጃ ምንድነው? አሸፋዓቱል ዑዝማ አው አሸፋዓቱል ኩብራ፣ ታላቁ ምልጃ ነው። እርሱም ሸፋዓቱሁ ሰለላሁ ዐለይሂ ወሰለም ሊአህሊ አልመውቂፍ፣ የሰው ልጆች ከቀብራቸው ከተነሱ በኋላ ከአደም ጀምሮ እስከ ዓለም ፍጻሜ ድረስ ያለ ለ50 ሺህ ዓመት ያክል በአንድ ሜዳ ላይ ይቆማሉ። የውመ የቁሙ ናሱ ሊረቢል ዓለሚን፣ ለዓለማቱ ጌታ ሰዎች የሚቆሙበት ቀን አለ። ለ50 ሺህ ዓመት ያክል ይቆማሉ። የጀማዓ ሰዎች በምድር ላይ የቆዩት ቆይታ ጊዜ አንዲት ሰዓት ወይ ምናምን እስክትመስላቸውም ድረስ እያለ አላህ ይናገራል። ወየውመ የሕሹሩሁም ከአን ለም የልበሱ ኢላ ሰዓተን ሚነ ነሃር የተዓረፉነ በይነሁም፣ ከቀኑ ክፍለ ጊዜ በአንድ ሰዓት ያክል የቆዩ እስኪሰማቸው ድረስ። በምድር ላይ 50 ዓመት 100 ዓመት የቆየው ሰው ግማሽ ሰዓት ነው የቆየው፣ አንድ ሰዓት ብሎ እስኪጠራጠር ለ50 ሺህ ዓመት ትቆማለህ በአንድ ሜዳ ላይ። ሰዎች እዛኔ አይናቸው ይኸው እንደዚህ አትልም። ከድንጋጤ የተነሳ በጣም ስትደነግጥ ፈተህ እንደዚህ ትቀራለህ አይደለ? እንደዚህ ብለህ ለ50 ሺህ ዓመት ያክል ትቆማለህ። ወቅተረበ ልወዕዱ ልሐቅ አለ አምላካችን አላህ፣ በእውነትም እውነተኛው ቀጠሮ እነሆ ቀርቧል ይላል። ፈኢዛ ሂየ ሻኽሰቱን አብሳሩ ለዚነ ከፈሩ፣ የዛኔም የነዛ የካዱ ሰዎች አይናቸው ከድንጋጤ የተነሳ ፈጣ ትቀራለች አለ። በጣም ይደነግጣሉ። ምን ይላሉ? ያ ወይለና ቀድ ኩና ፊ ገፍለት ሚን ሃዛ፣ ዋ ጥፋታችን ከዚህ ከከባድ ቀን ለካ ዘንግተን ነበር ይላሉ። በልኩና ዛሊምን፣ በእውነትም ነፍሳችንን በድለን ነበር ይላሉ። ከዚህ አላህ ምን ይላቸዋል? ኢነኩም ወማ ተዕቡዱነ ሚን ዱኒላሂ ሐሰቡ ጀሀነመ አንቱም ለሃ ዋሪዱን፣ እናንተም እነዚያ ከአላህ ውጭ እየሰራችሁ ስታመልኳቸው የነበሩ ጣዖቶች ሁሉ ወደ ገሃነም የምትገቡ ናቸው፣ የገሃነም እሳት ማገዶዎች ናቸው ይላል። አንቱም ያኒ ፊሃ ኻሊዱን፣ እናንተም በእርሷ ውስጥ ዘውታሪዎች ናቸው እያለ ይናገራል። እና አጠቃላይ የዛኔ ሰዎች ለ50 ሺህ ዓመት ይቆማሉ። ከቆሙ በኋላ ከ50 ሺህ ዓመት በኋላ አማላጅን ይፈልጋሉ። ወደ አደም ጋር ይመጣሉ። የሰው ልጆች ሁሉ አደም ሆይ አማልደን ይሉታል፣ ፍርድን እንዲጀምርላቸው ማለት ነው። በቃ እዚህ መቆም ሰለቸን፣ 50 ሺህ ዓመት ቆሙ፣ እባክህ አማልደን ይሉታል። እኔ አልችልም፣ ወደ ኑህ ጋር ሂዱ ይላቸዋል። ወደ ኑህ ጋር ይመጣሉ ሰዎች፣ ኑህን ይጠይቁታል። እኔ አልችልም፣ ወደ አብርሃም ጋር ሂዱ ይላቸዋል። ከዛ አብርሃም ጋር ይመጣሉ፣ ወደ ሙሴ ጋር ሄዱ ይላቸዋል። ሙሴ ጋር ይመጣሉ፣ ወደ መሲሁ ጋር ሄዱ ይላቸዋል። መሲሁ ጋር ይመጣሉ። ሁላቸው ምክንያት አላቸው። አዳም ምን ይላል? ኢነ ረቢ ቀድ ገضበ ልየውመ ገضበን ለም የግضብ ቀብለሁ ሚስለህ ወለን የግضበ ባዕደሁ ሚስለህ ወኢኒ ቀድ ኑሂቱ ዐን አክሊ ትልከ ሸጀራ ፈአከልት ነፍሲ 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 ይላል። ቦታቸዋል አይደል? ምን ይላል? አደም ዓለይሂ ሰላም እኔ ያችን የዛፍ ፍሬ እንዳትበላ ተብዬ በልቻለሁ። ምንም እንኳን አላህ ቢምርለትም አያችሁ፣ በዚያ ምክንያት ከአምላክ የፊት ቆሜ ማማለድ አልችልም ይላል። ያችነች ስህተቱ፣ በቃ ሌላ የለውም አዳም። ያችንም ተምሮለታል። ግን በዚህ አፍሮ ከጌታ ፊት እንዴት ዛሬ ቆሜ ስለ ሌሎች አማልዳለሁ? እኔ ጥፋት አጥፍቼ ነበር ከዚህ በፊት ብሎ በዚያ ይህንን ምልጃ ወደ ሌላ አካል ያስተላልፋል። ታዲያ የመሲሁ ምክንያት ምን ይመስላችኋል? ሁሉ ምክንያታቸውን ያነሳሉ። የመሲሁ ምክንያት ምንድን ነው? ወኢኒ ቀድ ዑቢድቱ ሚን ዱኒላህ ይላቸዋል። አማልደን ሲሉት ጊዜ ከአምላክ ፊት ሂዳ ፍርድ አስጀምርልን አንተ የማርያም ብቻ አማልደን፣ እኔ በምድር ላይ ስመለክ ነበር ከአላህ ውጭ ብሎ ይመልስላቸዋል። በዚህ ምክንያት ሄጄ ላማለድላቸው አልችልም። ዛሬ ነፍሴን ነፍሴ ነፍሴ ይላቸዋል። ወኢኒ ቀድ ዑቢድቱ ሚን ዱኒላህ፣ እኔ ከአላህ ውጭ ሰዎች አምላክ አድርገው ሲያመልኩኝ ነበር። በዚህ ምክንያት እኔ ላማለድላቸው አልችልም ይላል። ታዲያ ኢላ መን ነዝሀብ ይሉታል። ወደ ማን እንሂድ ታዲያ? ይዝሀቡ ኢላ ሙሐመድ ይላቸዋል ሰለላሁ ዐለይሂ ወሰለም። ወደ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር ሂዱ፣ እርሱ ነው የዛሬው የምልጃው ቀን ባለቤት እርሱ ነው። በቃ ፈየእቱነኒ አሉ፣ ትውልድም የዛኔ ወደ እኔ ይመጣል አሉ። አማኙም ከሃዲውም ከእርሳቸው ከእግራቸው ስር ይመጣል። ያ ጀማዓ አማኙም አሁን ከሃዲዎችም እንዳለ ተሰባስበው ከዚህ ከቆሙበት ከ50 ሺህ ዓመት መቆም መገላገል ይፈልጋሉና ፈየእቱነኒ ሰዎችም ወደ እኔ ይመጣሉ እንዳለ የአዳም ልጆች አሉ። ያ ሙሐመድ ሙሐመድ ሆይ አንተ ኸሊሉላህ፣ አንተ ከማንም በላይ አላህ ቅርብ ወዳጅ አድርጎ የያዘ ሰው ነህ። ወአንተ ኻተሙል አንቢያ፣ አንተ የነቢያት ሁሉ መደምደሚያ ነህ። እሽፈዕ ለና ኢላ ረቢክ፣ እባክህ ወደ ጌታ ፊትህ አማልደን። አላ ተራ ማ ነሕኑ ፊህ፣ አላ ተራ ማ ቀድ በለገና፣ የደረሰብንን ጭንቅ አታይም? ያለብንን መከራ አትመለከትም? ይሏቸዋል።
ፈአቁል እኔ እምላለሁኝ የዛኔ ለሰው ልጆች ሁሉ አሉ አነ ለሃ አነ ለሃ አነ ለሃ እኔ ለዚች ምልጃ አለሁ አብሽሩ እኔ ለዚች ምልጃ አለሁ እኔ ለዚች ምልጃ አለሁ 3 ጊዜ እንላለሁ ثم انطلق አሉ ከዛም እራመዳለሁ እሄዳለሁም አሉ ማንም ሰው አይንቀሳቀስም ነበር ይዛል እርሳቸው ያንን ቦታ ተራምደው ይሄዳሉ ወዳው ሄደው አላህን መልጃ አይደለም የሚለምኑት ቶሎ መጀመሪያ አምላክን በጣም ያመሰግኑታል ثم اقع ساجدا لرب عز وجل فيفتح الله علي من محامده ما لم يفتح علي من قبل ከዛም ለጌታዬ ሰጋጅ ሆኜ በግንባሬ ይደፋለታለሁኝ አሉ ስጁድ ያደርጋሉ ወዳው እዚያም አላህን ምን ብለው ገለጹ ያኔ ከዚህ በፊት ያላወሳወቀኝን የምስጋናና የወዳሴ ቃላቶች የዛን ያሳውቀኛል فاحمده واثني عليه ለረጅም ሰዓት ያመሰግኑታል ለረጅም ሰዓት ያወድሱታል ከዚያም በዚያ ስጁዳቸው ላይ አላህን መልጃ ይለምኑታል አምላክ ያላህ ሆይ እነዚህ ለአደም ልጆች ፍርድ ጀምርላቸው ብለው ይለምኑታል ለአማኝም ለካህዲውም ያ ጀማዓ ለአማኝም ለካህዲው ፍርድን እንዲጀምር ለዘንድ ይለምኑላቸዋል አይ ለአማኞች ብቻ አይሉም ለሁላቸውም ፍርድ ጀምር ይሉታል አላህ Subhanahu Wa Ta'ala ያ ሙሐመድ ارفع رأسك وسل تعطى واشفع تشفع ይላቸዋል ሙሐመድ ሆይ በቃ ራስህን አንሳ ይበቃል የምትፈልገውንም ጠይቀኝ እሰጥሃለሁ አማልድ መልጃህም ከኔ ዘንድ ተቀባይነት አለው ይላቸዋል አንሳ ራስህን ብሏቸዋል ያነሳሉ ጠይቅ ትሰጣለህ ያላቸውን ስለማን የሚጠይቁ ይመስላቸዋል ያ ሰላም ጌታዬ ጠይቅ ካልከኝ ስለ ተወለዶቼ ነው የምጠይቅህ ስለ ኡመቶቼ ነው የምጠይቅህ ይሉታል እውነተኛ ፍቅር ማለት ይሄ ነው እዚህ ዓለም ላይ ከማንም በላይ አፍቃሪ ቢኖር ትውልዱን እርሳቸው ናቸው ከማንም በላይ ማንንም እንደርሳቸው ያፈቀረም የተፈቀረም የለም ያ ጀማዓ እንደርሳቸው ያፈቀረም የተፈቀረ የለም ነብያችን ሰለላሁ ዐለይሂ ወሰለም هذا الحديث ላይ ሲናገሩ ምን አሉ ان لكل نبي دعوه مستجابه لكلهم قد دعوا وانا ادخرتها شفاعه لامتي يوم القيامه ለእያንዳንዱ ነብይ በዚህ በምድር ላይ ተቀባይነት ያለው ጸሎት እድል ተሰጥቷል ሁሉም አድርገውም ሄደዋል አሉ እኔ ስቀራሉ እኔ ግን ለኔ የተሰጠችኝን እድል ለትውልዶቼ ለኡመቶቼ የትንሣኤ ቀን ምልጃ እንድትሆንልኝ አዘግይቻታለሁ ብለው ተናገሩ ምን አይነት ፍቅር ነው ለራስ የፈለከውን ጠይቀኝ ተብለ የተሰጡ እኔ ስለ ትውልዴ ነው የምጠይቀህ ስለ ተወለዶቼ ነው ማለት ለዚህ ነው ከራሳችን በላይ የምንወዳቸው ትክክለኛ እውነተኛ ወዳጅ ብሎ ማለት የጭንቅና የመከራ ቀን ከጎንህ የቆመ ሰው ነው በደስታና በድሎት ጊዜማ ሁሉም ሰው ወዳጅ ይመስላል አይደል ከጭንቆች ሁሉ ትልቅ ጭንቅ ደግሞ የውመል ቂያማ ጭንቅ ነው እንዳጠቃላይ የዛኔ ነብዩ ሰለላሁ ዐለይሂ ወሰለም ፍርድ ጀምርላቸው ብለው አላህን ይለምኑታል ፍርድ ጀምራል የዛኔ አማኝም ከሃዲም መጥተው ያመሰግናቸዋል ወታቸዋል አይደል አማኝም ከሃዲም እንዳለ መጥተው ያመሰግናቸዋል ለዚህ ነው ሙሐመድ የተባሉት መስኩኑ የተባሉበት ምክንያት لأن الخلائق سيحمدونه يوم القيامة ፍጥረት ሁሉ የትንሣኤ ቀን ስለሚያመሰግናቸው ከዚህ ከቆሙበት ከ50 ሺህ ዓመት ከላከሏቸው እና የመጀመሪያው ምልጃ ይሄ ነው እና በዚህ ላይ ይጋራቸዋል ላ በዚህ ላይ ማንንም አይጋራቸውም ይህ ምልጃ የነብዩ ሰለላሁ ዐለይሂ ወሰለም ብቻ ነው ሁለተኛ ምልጃ ስርዓት ምንድነው ለጀነት ተብሎ የተወሰነላቸው ሰዎች ጀነትን ተከፍቶ እንዲገቡ ዘንድ የሚደረገው ምልጃ ነው ዝም ብሎ ጀነት ዘው ተብሎ የሚገባበት ዓለም አይደለም አደም ይጠየቃል ወደ ኢብራሂም ጋር ሄዱ ይላል ጀነትን ለማስከፈት ከዛ ወደ ይቅርታ ወደ ኑህ ጋር ኑህ ወደ ኢብራሂም ወደ ሙሳ ከዛ ሙሳ ወደ ዒሳ አሁንም ጀነትን የሚያስከፍተው ሙሐመድ ነው ብሎ በራሱ ይመሰክራል ዒሳ አለይሂ ሰላም የማርያም ልጅ يذهبوا الى محمد الى القال بقال ወደ ሙሐመድ ጋር ሄዱና እርሱ ነው የሚያስከፍተው ገነትን ብሎ ይናገራል የዛኔ ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል ምን አሉ انا اول من يستفتح باب الجنه يوم القيامه እኔ ነኝ መጀመሪያ ሄጄ ገነትን ማስከፈታት የትንሣኤ ቀን አሉ ገነት በእርሳቸው እጅ ነው የሚከፈተው መልአኩ ምን ይላል فيقول الخازن ጠባቂው መልአክ ምን ይላል አሉ ነብዩ ሰለላሁ ዐለይሂ ወሰለም من انت ማነህ አንተ ይላል فاقول انا محمد እኔ ሙሐመድ ነኝ ይላል فيقول امرت الا افتح الجنه الا بك يا محمد ሆይ ገነትን በአንተ እንጂ በሌላ በማንም እንዳልከፍት ታዝዣለሁኝ ብሎ ይጠብቃል አሉ ነብያችን ሰለላሁ ዐለይሂ ወሰለም እና ይህ ነው ሁለተኛው ምልጃ ገነትን የሚያስከፍቱት እርሳቸው ናቸው ሶስተኛው ምልጃ ምንድነው ሸፋዓቱሁ ሰለላሁ ዐለይሂ ወሰለም ለዓሚሂ አቡ ጣሊብ ለአቡ ጣሊብ ላጎታቸው የሚያደርጉት ምልጃ ነው ይታቻል አጎታቸው አቡ ጣሊብ በአላህ Subhanahu Wa Ta'ala አላመነም ነበር ነገር ግን ምን አድርጓል ለምንድነው ሸፋዓ ለእርሱ የተፈቀደው ከሃዲ አይደል እንዴ አዎ ከሃዲ ነው ለከሃዲ ሸፋዓ ይፈቀዳል ከጀሃነም እንዲወጣ ሸፋዓ በፍጹም አልተፈቀደለትም ከጀሃነም እንዲወጣ አይደለም ነገር ግን ይሄ ሰው ምን ሲያደርግ ነበር ታዲያ ከተባለ በምድር ላይ ሳለ ነብዩ ሰለላሁ ዐለይሂ ወሰለም በሚያስተምሩበት ጊዜ ከርሳቸው ከማንም በላይ የሚከላከልላቸው እርሳቸው ነበር በጣም ይፈራ ነበር ይከበር ነበር ሙሐመድን አንድ ሰው ጫፉን እንዳይነካብኝ ብሎ የመካ ንጉሶች ማመንቶች ቀጥ ብለው አያቸውም ነበር እርሱ አጎታቸው እስካለ ድረስ አላህም በቁርአን ላይ መስክሮለታል وهم ينهون عنه وينأون عنه እያለ ይናገራል ሰዎች ከርሱ ይከላከሉለታል ከርሱም ግን ይርቃሉ እያለ ይናገራል ገብታችኋል አይደል እና ስለዚህ ነብያችን ሰለላሁ ዐለይሂ ወሰለም ለአጎታቸው ለአቡ ጣሊብ የሚያደርጉት ምልጃ ምንድነው የሚሆነው ከጀሃነም እንዲወጣ ሳይሆን በዚያው ላይ በጀሃነም ሆኖ ቅጣቱ እንዲቀነስለት ነው ይሄ ሶስቱ ምልጃ የእርሳቸው ነው ሌላውስ ምልጃ ከተባለ ነብያቶች ሁላቸውም ለየትውልዳቸው ኃጢአተኛ ለሆነው
እንዲያማልዱ ይፈቀድላቸዋል። አየህ፣ በዚህ ላይ ይጋሯቸዋል። ኢብራሂም ለትውልዱ፣ ሙሳ ለትውልዱ፣ ዒሳ ለትውልዱ ኃጢአት ላለባቸውና ለበዛባቸው እዚህ ይለምኑላቸዋል። ልክ እንዲሁ ይሄን መልጃ መላእክቶችም ይጋራሉ። ልብ በሉ፣ መላእክቶችም ይጋራሉ። መላእክቶችም አላህ ይፈቅድላቸዋል። እዛ እነዚህ መላእክቶች ያማልዳሉ። የዛኔ ማለት ነው ይለምናሉ። አምላክ አላህ ሆይ በጀሃነም የተፈረደበትን አማኝ ካለ በኃጢአቱ በብዛት ምክንያት እባክህ ምህረት አድርግለት ብለው ያንን እንዲለምኑ እድል ይሰጣቸዋል። ይህ ከአላህ ስብሐነሁ ወተዓላ ችሮታ ነው። ሰዎች እንደዝምላቸው ሊአን አላህ ዩሪዱ አን የርሐመሁም። ልክ እንዲሁ ህፃናት ልጆች ያልከውም ትክክል። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ወስቢያን የሽፈዑነ የውመል ቂያማ አሉ። ህፃናቶች የትንሣኤ ቀን ያማልዳሉ አሉ። ህፃናት ልጆች ገብቶሃል አይደል? ምክንያቱም ለምን ከተባለ ህፃናት ልጆች ኃጢአት የለባቸው ወደ ገነት ግቡ በሚባሉ ጊዜ አይ ወላጆቻችን ካልገቡ አንገባም ይላሉ። አላህ ስብሐነሁ ወተዓላ ሂዱና ወላጆቻችሁን አምጧቸው ይሏቸዋል። ወላጆቻቸው ግን መስፈርት አለው። እሱም ምን መሆን አለባቸው? ሙስሊም መሆን አለባቸው። ኃጢአታቸው የበዛባቸው ሆነው በኃጢአታቸው ሊቀጡ ያሉ ካሉ ያ ኃጢአታቸው እንዳያስቀጣቸው ይለምኑላቸዋል። አብረው ወደ ገነት ይገባሉ ማለት ነው። ይሄን ለማለት ነው። ገብቷል? ልጁ ወጥቷል መሰለኝ። ሌሎቻችሁ ቀጥሉ።